ማርች 4 2022 ዓመተ ምህረት ማለዳ ላይ ወደ 911 አንድ ስልክ ተደወለ። የደወለችው ሴት የ33 ዓመቷ ካውሪ ሪችን ስትሆን ከልጆቿ ጋር ተኝታ እንደነበር ከእንቅልፏ ነቅታ ባለቤቷን ስትመለከተው ግን ሰውነቱ እጅግ እንደቀዘቀዘና መተንፈስ እንዳቆመ እንባ ባጀበውና ፍርሃት በተሞላበት ድምጸት መናገሯን ቀጠለች። የ911 ስልክ ተቀባይ የሆነችው ከኮሪ ቃል እንደተረዳችው የኮሪ ባለቤት እስትንፋስና የልብ ምቱ እንደቆመ ነበር። ይህም ገልጻ ታዲያ ሰውየው መሞቱን የሚናገር ነበር። የፖሊስ አባላት ብዙም ሳይቆይ ወደ መኖሪያ ቤቷ አቀኑ። በቀጥታ የኮሪ ባለቤት ወዳለበት የመኝታ ክፍል ከሕክምና ቡድን አባላት ጋር ዘልቀው ገብተው ተመለከቱ። ነገር ግን የኮሪን ባለቤት ነፍስ ለማትረፍ ጊዜ ረፍዶ ነበርና በዛው መኖሪያ ቤት ውስጥ መሞቱን አረጋገጡ። ይህ ታዲያ 3 ህፃናት ልጆች ላሉት ወጣት አባት ኤሪክ በድንገት ጠዋት ላይ ሞቶ መገኘት በእጅጉ አሳዛኝና አስደንጋጭ ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም ይሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ኤሪክ እና ኮሪ በ2013 ዓመተ ምህረት ጋብቻቸውን ሲፈጽሙ ኤሪክ ህይወቱ እስካለፈበት ጊዜ ድረስ ለ9 ዓመታት ያክል በትዳር አሳልፈው ነበር። በዚህ የትዳር ቆይታቸው 3 ወንድ ልጆችን ወልደው እያሳደጉ ሳሉ ነበር በድንገት የኤሪክ የሞት ዜና እንግዳ በሆነ መልኩ በድንገት የተሰማው። ፖሊስና የሕክምና ቡድን አባላቶች በዛን ቀን ወደ መኖሪያ ቤቱ ሲያቀኑ የኮሪ የፍርሃትና ድንጋጤ ለቅሶ ያጀበው ድምጽ ጎልቶ ይሰማ ነበር። በዛው የለቅሶ ድምጽ ባጀበው ድምጽ ግን ለፖሊሶች የሆነውን ነገር ለማስረዳት ትሞክራለች። ከዛን ቀን ቀድሞ በነበረው ምሽት አንደኛዋ ልጇ በፍርሃት ስሜት ውስጥ ሆኖ መተኛት ስላቃተው አብራው ሆና ለማስተኛት ወደ ልጆቿ የመኝታ ክፍል ባለቤቷን ትታ እንደሄደች ገለጸች። ቀጥላም በጠዋት ባለቤቷ ወዳለበት የመኝታ ክፍል ስትመለስ ባለቤቷ ኤሪክ ሰውነቱ በረዶ ሆኖና እስትንፋሱ ቆሞ እንዳገኘችው ተናገረች። ይህ ድንገተኛ የሆነ እንቆቅልሽ አሟሟትን ምክንያት ለመረዳት ቀላል ባይሆንም የፖሊስ ምርመራ ቡድን ግን ስራውን ጀመረ። ኮሪን በዛን ቀን ምሽት ከኤሪክ ጋር አንዳች ደስ የሚል አጋጣሚ ተፈጥሮ የደስደስ በሚል ያንን ቀን ምሽት በጋራ መጠጥ እንዳከበሩና ደስተኛ እንደነበሩ ተናግራ ነበር። ታዲያ ከዛን የደስታ ምሽት በኋላ ኤሪክ ምን አጋጥሞት ሞቶ አደረ? ፖሊስ የዚህን ጥያቄ ምላሽ ለመመለስ የአስክሬንና ሌሎች ምርመራዎችን ማድረግ ጀመረ። ነገር ግን የነገሩን ስር ለመረዳት ቀላል ጉዳይ አልነበረም። የኤሪክ ሞት ምክንያት እንዲሁ ሚስጥራዊ እንደሆነ ጊዜው መንጎዱን ቀጠለ። ከዓመት በኋላ ታዲያ የኤሪክ ባለቤት ኮሪ አንድ የልጆች መጽሐፍ አሳተመች። ይህም ታዲያ አር ዩ ዊዝ ሚ የተሰኘ መጽሐፍ ሲሆን መጽሐፉም በሞት ስለተለዩት የቅርብ ወዳጅ ሐዘን የሚያትት ሲሆን ያጡትን ወዳጅ ወይንም የቅርብ ሰው ከሞተም በኋላ በመንፈስ ስላለመለያየትና ጽናትን የሚያጋባ መጽሐፍ ነበር። ይህ መጽሐፍ በአብዛኛው ልጆችን ማዕከል አድርጎ የተዘጋጀ ሲሆን የዚህ መጽሐፍ አዘጋጅ ኮሪ ታዲያ የሷ ባለቤትና የልጆቿን አባት በሞት ማጣት ለዚህ መጽሐፍ መነሻ እንደሆነ ይገልጽ ነበር። ታዲያ ከሷ ልጆች አልፎ ሌሎች የዓለም ልጆችን ካጧቸው ወላጆች ወይንም የቅርብ ወዳጆች ሐዘን በቶሎ እንዲጽናኑ ይህንን መጽሐፍ ጽፋ አቀረበች። ከዚህ መጽሐፍ በኋላ ታዲያ በሚዲያዎች ላይ በመቅረብ ልምዷን እያካፈለች ሐሳቧን ትገልጽ ነበር። በዚህም ታዲያ በርካቶች የ9 ዓመት ባለቤቷን በሞት ካጣች በኋላ እሷም ተጽናንታ ከልጆቿም አልፎ ለሌሎች የሚወዱትን ማጣት ህመም መድኃኒት ይሆን ዘንድ ያቀረበችውን መጽሐፍ በተመለከተ ስለ ጠንካራ ሴትነቷና ብርቱ እናትነቷ እያነሱ አድናቆታቸውን ገለጹላት። አሁንም ግን ፖሊስ የኤሪክን ሚስጥራዊ የሞት አጋጣሚ ከመመርመር አልተቆጠበምና እያንዳንዱን የማስረጃ ነጥቦች በማገናኘት የሞቱ ምክንያት ተፈጥሯዊ ወይንስ ግድያ የሚለውን ለመለየት ጥረቱን ቀጠለ። ፖሊስ የምርመራ ቡድን ባገኘው የአስክሬን ምርመራ ውጤት በኤሪክ ሰውነት ውስጥ
የተገኘው ከፍተኛ መጠን ያለው ገዳይ ውህድ ነበር። ይህም ታዲያ ኤሪክ በራሱ ሊያደርገው ወይም ሊጠቀመው የማይችል ሲሆን አንድ ሰው ይህንን አድርጎበት እንደሆነ የሚያሳብቅ ነበር። ነገሩን ደግሞ ይበልጥ አስገራሚ የሚያደርገው ኤሪክ ከመሞቱ 17 ቀናት በፊት ተመሳሳይ አይነት የግድያ ሙከራ ላይ ወድቆ እንደነበር መታወቁ ነበር። ያን ጊዜ ባለቤቱ ያመጣችለትን የሚወደውን ሳንድዊች አንድ ጊዜ ከጎረሰ በኋላ የምግቡ ጤነኝነት ስላጠራጠረው ሌላ ጉርሻ እንዳልጎረሰና በዛው ሰሞን ለጓደኞቹ ምናልባት ባለቤቴ ልትመርዘኝ እየሞከረች ብሎ እንደሚጠራጠር ገልጾላቸው ነበር። የኤሪክ የአስክሬን ምርመራ ውጤት ከተገኘ በኋላ ነገሮች ወደ ባለቤቱ ኮሪ መጠቆም ጀመሩ። በዚህም በቁጥጥር ስር ውላ ምርመራ መካሄድ ጀመረ። ከተወሰኑ ቀናት በፊት በትልቅ የቴሌቪዥን ሚዲያ ላይ ቀርባ ስለ ባሏ ሞት ሐዘንና ስለ 10፣ 9 እና 6 ዓመት ልጆቻቸው የሐዘን ሁኔታ አውርታ በርካቶች ስለ መልካም እናትነቷና ጥንካሬዋ እያወሱ ባለበት ሰዓት በባለቤቷ ሞት ተጠርጥራ በፖሊስ ቁጥጥር ስር መዋል ለበርካቶች አግራሞትንና ድንጋጤን የፈጠረ ነበር። የፖሊስ የምርመራ ሂደት ቀጠለ። ባለቤቷን የገደለችው ሴት እውነት ኮሪ ከሆነች በምን ምክንያት የ9 ዓመት የትዳር አጋሯን ልትገል ትችላለች የሚለው ትልቁ ጥያቄ ነበር። ነገሩ ግን የሚጀምረው ከጊዜያት ቀደም ብሎ ነበር። ኤሪክ በኮንስትራክሽን ስራ የተሰማራ ሲሆን ኮሪ በበኩሏ በሪል ስቴት ስራ ዘርፍ ላይ ትሰራ ነበር። ኮሪ ከፍተኛ የሆነ የገንዘብ ፍቅር እንዳላት የሚነገር ሲሆን በገንዘብ አጠፋፏ ዙሪያ ከኤሪክ ጋር እንደማይስማሙም ይገለጻል። ኮሪ በምትሰራበት ስራ ከልክ ያለፈ ትርፍን ማግኘት ትመኝ ስለነበር ከትርፉ ይልቅ ከፍተኛ የሆነ ዕዳ እያስመዘገበች መጣች። የኮሪ ከፍ ያለ የገንዘብ ፍቅር ግን ከዚህም በላይ ወደ ሆነ ህገወጥ መንገድ እያስጓዛት መጣ። በዚህም ፎርጅድ የሆኑ ፊርማዎችን የማስመሰልና የሐሰት ዶክመንቶችን እስከ ማዘጋጀት ደረሰች። ይህንን የተረዳው ኤሪክ ታዲያ ከኮሪን ጋር አለመግባባቶች ጀመሩ። እነዚህ አጋጣሚዎች ከጊዜ ወደ ጊዜ ስለጎዳና አለመግባባትና ግጭቶች መሄድ ጀመሩ። በዚህም ሁኔታ ውስጥ የቀጠለው ትዳር ታዲያ ከጊዜ ወደ ጊዜ ቤተሰባዊነቱንና መተሳሰቡ በውሸት ፈገግታ ተሸፍኖ በማስመሰል ቀጠለ። የኮሪ ዕዳዎች ከጊዜ ወደ ጊዜ እየጨመሩ መጡ። እሷ ከምታለመው የሀብት ደረጃ ይልቅ ቁልቁል መውረድን የቀጠለ ሁኔታ ላይ እየገባች ሄደች። በዚህ አጋጣሚ ይመስላል ያላት አማራጭ ፍቅሯ የተሟጠጠለትን ባለቤቷን ሀብቱን የግሏ ማድረግ የተመኘችው። ምንም እንኳን የባለቤቷ ሀብት ለሷም ኑሮ የሚተርፍ በጎ ነገር ቢሆንም ብቻዋን ማዘዝ የፈለገችውን ገንዘብ ግን ልታገኘው ፈለገችና የገዛ ባሏን በገዛ ቤቱ ማደን ጀመረች። ከሱ የህይወት ኢንሹራንስ የምታገኘው ገንዘብ ደስታ ልጆቿን ያለ አባት ከማስቀረት ሐዘን በለጠባትና በፌብሩዋሪ የፍቅረኛሞች ቀን በእንቁላል ሳንድዊች ውስጥ በገባ መርዝ የከሸፈው የግድያ ሙከራ ከ17 ቀናት በኋላ ተፈጸመ። 3 ወንድ ልጆቻቸው ስለ ሁኔታው የጻፉትን መልእክት በፍርድ ቤት ሲነበብ በርካቶችን ያስደነገጠ ነበር። በልጅ አስተሳሰብና የአነጋገር ዘይቤ የተጻፈው ጽሑፍ ከማይዋሹ ህፃናት አእምሮ የፈለቀ መሆኑ የሚታመን ነበር። ሁሉም ህፃናት ልጆች ስለ እናታቸው ክፋትና መጥፎነት በጻፉት ደብዳቤ ያሰፈሩ ሲሆን ከእናታቸው ጋር መሆን ፍጹም ደህንነት እንደማይሰማቸው የሚያደርግ እንደሆኑ በአንድ አፍ የሚገልጹት ነገር ነበር። 3ቱም ልጆች በጻፉት 3 የተለያየ ደብዳቤ አባታቸውን እያወደሱና የእናታቸውን ክፉነት እየገለጹ እናታቸው የአባታቸው ገዳይ መሆኗን በሚያረጋግጥ መልኩ ገለጹ። ይህንን ደብዳቤ ፍርድ ቤት ከተሰበሰበው ሰው መሃል ቁጭ ብላ ስትሰማ የነበረችው ኮሪ ይህ ጽሑፍ ከገዛ ልጆቿ መሆኑን ማመን እስኪከብዳት ድረስ አፏን ከፍታ ስትሰማ ትታይ ነበር። ቀደም ሲል ኮሪ ስለ ባሏ አሟሟት ስትገልጽ ከልጆቿ አንዱ በዛን ቀን በተሰማው መጥፎ ስሜት አብረው እንዳደረችና ከባለቤቷ ጋር በመኝታ ቤታቸው ውስጥ እንዳልነበረች ገልጻ ነበር። ነገር ግን በዚህ ልጆቿ ደብዳቤ ውስጥ ይህ ንግግሯ ፍጹም ሐሰት እንደሆነና በዛው በመኝታ ቤት ውስጥ ከአባታቸው ጋር እንደነበረች ገለጹ። በመኝታ ቤት ውስጥም ከፍ ያለ ሙዚቃ በመክፈት የኤሪክን የሞት ጣር ማንም እንዳይሰማ አድርጋም ነበር። ልጆቿ ደብዳቤዎቻቸውን ሲቋጩ ሁሉም በአንድነት ተመሳሳይነት ያለው ነገር አስፍረው ነበር። እሱም እናታቸው ፍጹም
ከእስር ቤት እንድትለቀቅ እንደማይፈልጉና እንደሚፈሯት ገለጹ። ይህ ታዲያ ከገዛ 3 ልጆች ለእናት የተጻፈ ደብዳቤ ነው ብሎ ለማመን በእጅጉ የሚከብድ ነበር። በመጨረሻም ታዲያ ኮሪ ባለቤቷን ኤሪክን በመርዝ በመግደል ወንጀል ጥፋተኛ ተባለች። ወንጀሏን ለመደበቅ መጽሐፍ እስከ መጻፍ የደረሰችበት መስዋዕትነት ከጥፋተኝነት ሳያድናት ቀረ። ልጆቿ እንደተመኙትም ቀሪ ዕድሜዋን በእስር እንድታሳልፍ ተወሰነ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።